እንደምን አመሻችሁ ተመልካቾቻችን ከዕለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር እኔ ፍራውል ኃይሉ ነኝ። ተመልካቾቻችን የዕለቱን የምንዛሬ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። አንጋፋው ጋዜጠኛ ደረጀ ኃይሌ የጃምቦሮ ሪል ስቴት አምባሳደር ሆነ። የጃምቦሮ ሪል ስቴት ጋዜጠኛ ደረጀ ኃይሌን ለአምባሳደርነት ይመጥናል ብሎ በማመኑ ይህንን የአምባሳደርነት ሹመት መስጠቱ ተገልጿል። ቴድሮስ ፍቅሩ ተጨማሪ ያለው ከ9 ዓመት በፊት ወደ ሪል ስቴት ዘርፉ የተቀላቀለው የጃምቦሮ ሪል ስቴት ዋና ስራ አስፈጻሚ የሆኑት ደበበ ሰይፉ ጋዜጠኛ ደረጀ ኃይሌ ላይ ሪል ስቴታቸው ከፍተኛ እምነትና መተማመን ስላለው በይፋ አምባሳደር አድርጎ ለ3 ዓመት መሾሙን አስታውቀዋል። ለኛ ካለው መመዘኛ ድርጅታችን ከተሰማራበት ስራ ጋር ሊሄድ የሚችል ትክክለኛ አምባሳደር ከደረጀ ሌላ ማግኘት ይከብዳል። ስለዚህ ይህንን ታሳቢ አድርገን ደረጀ መርጠናል። እኛ ጋር ያለ ኳሊቲ እሱ ጋር ካለ ኳሊቲ ተደምሮ ለማህበረሰቡ ወደ ማርኬቱ ስንወጣ ትክክለኛውን ገጽታ ይዘን እንወጣለን ብለን እናስባለን። በአጋጣሚ እንግዲህ እንዳልኩት ያው ይሄ ነገር ሰርፕራይዝ ስለነበረ ቀድሞ ዲክሌር አልተደረገም። ነገር ግን በዚህ በ12 ቀን ባየን ሪስፖንስ ውስጥ የህዝቡ ምላሽ ስናገኝ ደግሞ ኢንዶርስድ ሆኗል። በቃ ምርጫ ላይ አልተሳሳትንም፣ ተረጋግጧል። ስለዚህ የሚዲያ አባላትም ሁላችንም ፓብሊኩም በዚህ አጋጣሚ ትክክለኛ ሰው መርጠን ለትክክለኛው ዓላማ በሪል ስቴት ዘርፍ ያለውን መታመንና ተቀባይነት ነገን በሚያሻግር መልኩ ለማረጋገጥ ከደረጀ ጋር አብረን ለመስራት አብረን ጉዞ ጀምረናል። ይሄን ለማሳወቅ ነው። በቅርቡ 60ኛ ዓመቱን ያከበረው አንጋፋው ጋዜጠኛ ደረጀ ኃይሌ በይፋ የአምባሳደርነት ሹመቱን በተቀበለበት ወቅት ለጋዜጠኞች ባስተላለፈው መልእክት ጋዜጠኝነትን ወደው እንዲሰሩ ምክረ ሀሳቡን ለግሷል። ደስ ብሏችሁ ስሩ፣ ውደዱት። ወዳችሁ ከሰራችሁ እርግጠኛ ነኝ በዓለም ላይ እጅግ አስደሳችው ነገር የሚወዱትን ስራ መስራት ነው። እኔ ሁል ጊዜ በዚህ በጣም ደስተኛ ነኝ። የምወደውን ስራ እንሰራው ነው። ፈረንካ የለውም። በሪል ስቴት ዘርፉ ከማጭበርበር አንጻር ያለውን ችግር የገለጹት ደበበ ሰይፉ በቅርቡ የኢትዮጵያ ሪል ስቴት አልሚዎች ማህበር መቋቋሙን ገልጸው ይህን ችግር ለመቅረፍ እየተሰራ መሆኑን በማስመልከት ማብራሪያ ሰጥተዋል። ያ እየታረመ ሪል ስቴቱ በትክክለኛ በሁለት እግሩ ቆሞ በሀገራችን የቤት እጥረት ላይ በሀገራችን ፕሮፐርቲ ግንባታ ላይ የበኩሉን አስተዋጽኦ አለምንም ሌላ ጣልቃ ገብነት፣ ምክንያቱም አሁን የሀገራችን ኢኮኖሚ ሲስተሙም ለውጭ እየተከፈተ ነው። ሪል ስቴት ላይ አይደለም በሱቅ ደረጃ እንዲሰሩ የውጭ ዜጎች እየተፈቀደ ነው፣ ንብረት እንዲያፈሩ እየተፈቀደ ነው። እና እኛ ያለንን ኳሊቲ አጠናክረን በትክክለኛ በሁለት እግራችን ቆመን እኛ ብቻ ሳይሆን በዚህ ዘርፉ ያሉ በሙሉ ተጠናክረው በህዝባችን ዘንድ ተቀባይነት አግኝተን ሪል ስቴቶች ሌቦች ናቸው፣ አጭበርባሪ ናቸው። አሁን ሳይ ነበረ ኮሜንት ኢንፋክት በዚህኛው ብዙ አላየውም፣ ግን ያው ስራችን ስለሆነ እናያለን ሪል ስቴት ላይ እናንተም ታውቃላችሁና ይሄ ነገር መጥፋት አለበት ብለን እናስባለን። አለበለዚያ ምንድን ነው እኛ እርስ በራሳችን ፓብሊኩም እኛን ሳያምን እኛም ፓብሊኩን እየጎዳን ባለው ነገር ሴክተር ውስጥ ሌላ ሰው ይገባበታል። ሌላ ሰው ከገባ በኋላ እኛም መውጣት ነው። ለጋዜጠኛ ደረጀ ኃይሌ የተሰጠው የአምባሳደርነት ሹመትና እውቅና ለሁሉም ጋዜጠኞችና ጋዜጠኝነት እውቅና እንደተሰጠ ይቆጠራል ተብሏል። ተመልካቾቻችን ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስና ምጣኔ ሀብት ዜናዎች ተሻገርን።
የጋና ፓርላማ የ2.8 ቢሊዮን ዶላር ብድር ስምምነት አጸደቀ። የጋና የሕዝብ ተወካዮች ምክር ቤት ሀገሪቱ ባለፉት 10 ዓመታት ውስጥ የገጠማትን አስከፊ የኢኮኖሚ ቀውስ ለማቃለል በተደረገው ጥረት የ2.8 ቢሊዮን ዶላር የብድር ማሻሻያ ስምምነት ማጽደቁ ተሰምቷል። የምዕራብ አፍሪካዊቷ ሀገር ጋና ከቻይናና ፈረንሳይ ጨምሮ ከ25 አበዳሪ ሀገራት ጋር በ2022 መገባደጃ ላይ የብድር ስምምነት መፈረሟ ይታወቃል። የመልሶ ቀሩ ዓላማ በ2026 የጋና እርዳታ ከሀገሪቱ ጂዲፒ ሬሾ ወደ 55 በመቶ እንዲሆን ነው። የግል አበዳሪዎች አሁን ላይ ወደ 2.7 ቢሊዮን ዶላር የሚያበድሩ ሲሆን የሀገሪቱ ገንዘብ ሚኒስተር ካልሲየን ፎረንስ መንግስት አሁን የብድር ማሻሻያውን ለማጠናከር እየሰራ ነው ብለዋል። እየጨመረ ባለው ዓለም አቀፍ ጫና ከ30 ቢሊዮን ዶላር በላይ ጋና ዕዳ እንዳለበት አፍሪካ ኒውስ ዘግቧል። የሩሲያ ኢኮኖሚ በጥንካሬ መዝለቁ ተነገረ። እንደ አውሮፓውያን አቆጣጠር በ2022 የሩሲያና ዩክሬን ጦርነት ከጀመረ በኋላ ሩሲያ በምድር ላይ ከፍተኛ ማዕቀብ የተጣለባት ሀገር ሆናለች። ነገር ግን ኢኮኖሚዋ በሚያስደንቅ ሁኔታ እንደ አውሮፓውያን አቆጣጠር በ2024 የወጡ አሃዞች እንደሚጠቁሙት ሩሲያ ኢኮኖሚዋ ከሁለት የቡድን 7 አባላት ሀገራት ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝና አሜሪካ ይበልጣል። የሩሲያ ኢኮኖሚ በ4.3 በመቶ ጨምሯል። ይህ ከዩናይትድ ኪንግደም እና ከዩናይትድ ስቴትስ ጋር ሲነጻጸር ብልጫም አሳይቷል። ነገር ግን የሩሲያ ዓመታዊ በጀት አብዛኛው አሃዝ ለወታደራዊ አገልግሎት የሚውል መሆኑም ተገልጿል። ዘገባው የአፍሪካ ኒውስ ነው። የቢዝነስና ምጣኔ ሀብት ዘገባዎቻችን ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን።